ሰላም እያልኩሽ የነበረው ምንድነው ሁሉን ነገሬን በቻልኩት አቅም ከሱ ማራቅ ነው ማሸሽ ነው ገባሽ ቡኬም ኤቲኤምም እሱ ጋር ነበረ እና ቡክሽ ትራንስፈር ያደረገ ሞባይል ባንኪንግ በእኔ ነበር የሚጠቀመው ቡክሽ እኔ ጋር ነበር አዎ ላውጣ ሄጄ ባንቺ ቡክ እኔ ባንክ ቤት ሄጄ እኔ ምን አቅልሃለሁ እሱን አንተን ልጠይቅህ እንጂ እና ቤቴን እኔ አንተን ልጠይቅህ እንዴ አንተ ነው ሁሉ ነገር ይለቃሽ ይዘይተው ወይኔ ፎድ አካውንት ደብተርሽን ይዤ ወይ አንዴ አንተ እኔ እያንዳንዱን ነገር ስላልተናገርኩ ነው እንዴ ቆይ ባንቺ ደብተር ላወጣ ነው እንዴ ለታወጣ 1200 ብር ምን ብለህ ታወጣለህ ለምን እንደወሰድከው አላውቅም እሺ በቃ ግን እኔ ያዘጋሁት በሰዓቱ ማለት ነው እሺ በቃ ተይው በስቴትመንቱ ተስማምተናል ሌላ ወሬ በቃ እኔ ይሄንን ነገር ነበር በቃ እሱ ያቃቱን ያወጣዋል እሺ አሁን ወደ ሲም ካርዱ እንሂድ ማለት ነው በባንክ ስቴትመንቱ ከተፈታ ፏድ ዋትስአፕ ክሬት አድርግ ፕሊዝ ቁጥር ካለኝ ግን ዋትስአፕ የለኝም ሀቡዬ ምን አለሽ ሌላ ዋትስአፕ ቴሌግራም ኢንስታግራም አለሽ አለኝ ኢንስታግራም ቆይ ፍቅር ተረጋጊ ባለ ቴሌግራም አለኝ ግን ዋትስአፕ ክሬት ብታረግ በጣም አሪፍ ነበረ ጥሩ ነው ዋትስአፕ ይቻላል ማለት ፕሮፌሽናል ክሬት አድርግ ዋትስአፕ እና ችግር የለም ኦኬ እንትን የለኝም እስከዛሬ ስቲል ከድሮም ጀምሬ የለኝም በዛ ነው እሺ ግን በጣም ጥሩ ነው ዋትስአፕ በጣም ቆንጆ ነው እሺ ስለዚህ አሁን የቀረችው መጨረሻ ምንድነው ሲም ካርድ ነው የቀረው አይደል እሺ ሲም ካርድ ቆይ ልጠይቃት ያው እንግዲህ ሁሉ ነገር ደበስ ተደርጎ ታልፏል ብቻ እኔ ንጹህ ሰው ነኝ ለሌሎቻችሁ እሱን ለማለት ያህል ነው ከዛ ግን ስለ ሲሙ ለማውራት ያህል ስንት ቤት ሲም ነበር አስታውሽኝ የኔ እናት ወይ የመጨረሻ 07 መጨረሻ 83 07 መጨረሻ 83 እሱማ ፕሮፌሽናል የኔ ስልክ ነው አይ ስልሽ አይኖ እሱን አውቀዋለሁ በደንብ ልልሽ ነው እሱ ነው እሱ ነው 07 መጨረሻው 83 እሺ ሀቡዬ እንትን አልለውም አልጠቀመውም ምናምን ነገር ስልኬ ታውቀዋለች ራሷ ፍቅር እንትን ላለመወሻሸት ያህል ስለዚህ እኔ ነገ አወጣዋለሁ እሱን ትምሽ መታወቂያዬ አጋጣሚ ወላሂ ሲሪየስ መታወቂያዬ ጠፍቷል ከዛ ይሄ በዚህ ሲም ነው እንትኔ የመታወቂያዬ ኮድ የሚገባልኝ ይለ ከዛ ቴሌ ለማውጣት ምን ማድረግ አለብኝ ስልሽ ቴሌ በመታወቂያ ሲሙ ፋይዳ ካርድ ላይ ያለው ቁጥር እሱ ነው አው እንትን ቴክስት የሚገባልኝ አሁን ፕሪንት ላስደርግ እንትን ላስወጣው ብዬ ፕሪንት ቤት ብሄድ ኮድ የሚገባልኝ እዛ ሲም ላይ ነው እሱ ሲም ደግሞ ቆየ ፍቅር ከሄደች ጀምሮ አልጠቀመው ኦኬ ስለዚህ እንዴት ላውጣው ነው በፓስፖርት አለክ አይ ምን ችግር አለ ፋይዳ ማውጣት እኮ ነው ነገ የሚያልቅ ነው ፋይዳ የሚወጣ ሁሉ ነገ ማለክ ይችላል 30 ፍቅር እሺ ቆይ መብትው ቆይ እሺ እዚህ ጋር ችግር የለም ፋይዳ ታውጪልኛለሽ ፍቅር አንቺ ማለት እንትን ነው ይሄ ፋይዳዬ ጠፍቷልና ይሄ አሁን ብትሄጂ ፕሪንት ቤት ኮድ ነው የሚገባላችሁ ወደዛ ስልክ ወደዛ እኔ ባንተ ፌስ ባንተ ጆሮ ባንተ አሻራ አድርጌ ማውጣት አልችልም እንግዲህ መታወቂያ አለ አሁን አንቺ መብት ያመጣሽልኛ ቴክስት ገብቶልሃል ላይ ፋይዳ ሚልኩ ቴክስት ማውጣት እኮ ነው የጠፋው ስልክ ላይ ነው ይገባልኝ እሺ ችግር የለም ቴሌ ሄደን የሚጨረስ ነገር ነው እሺ አይ መብት ይስታመጪ የተሻለ ነገር እንታመጪ ጎበዝ በጣም ጥሩ ስለዚህ ችግራችሁ ተፈቷል ታረቁ አረብ መጀመሪያ ማልተጣላውትም አይ ህዝቡን አክብሩና ታረቁ የሁሉ ህዝብ ታረቁ አልተጣላውትም ስትይ እኮ ነው ይሄ አይ ታረቁ ይሄ ሁሉ ህዝብ 24000 ህዝብ ታረቁ እያለ እየቆመጠ ህዝብ አታከብሩም እንዴ እናንተ አረ ሀቡዬ ይኸውልሽ አሁን እኔ ሌላ እንትን ነገር መክፈት አልፈልግም ሀቡዬ ብዙ ነገር አሳልፈናል ብዙ ነገር ተፈጥሯል እንዴ ተበደልኩ ምናምን ማለት አልፈልግም መድኃኒዓለም ነው የሚያውቀው እውነቱን እኔና እሱ አልተጣላንም በቃ ይሄው ይሄ ነገር ነው ያገናኛል በቃ ፈታ ነው አለቀ ያ ግን ተታርቃችኋል ሰላም ናችሁ እየተገናኛችሁ ልጃችሁን
ትታያያላችሁ? ችግር የለም። ልጁን ታሳየዋለሽ? ምን ችግር የለም። ምን ቆይ አንዴ ሚውት ናይላት። ምን ችግር እኮ ትሰማለች። አይ ነው ምን ችግር የለም። ይሰማል። ፍቅር የአንቺ ድምፅ ነው የማይሰማው። ሰምተሽኛል ልልሽ ፈልጌ ነው። ምን አልከኝ? አልሰማሁም። ማርያምን አልሰማሁም። ምን እንትን አይ አሁን ሀቢባ ጥያቄ ጠይቃሻለች። ምን አለችኝ? እየተገናኛችሁ ልጃችሁን አብራችሁ ታጫውታላችሁ? ሞል ወስዳችሁ መጫወቻ ቤት ታጫውታታላችሁ? አይ ይሄን ያህል ለምን ይሆን ማለት ለምን ይሄን ያህል ሁሉም ነገር የሚሆነው እሱ ለኔ ጥሩ ሲሆን ነው። ይሄ ሲም ካርድ ልቀበልና ሁሉ ነገር እንትን እንባባላለን። ያለውን ነገር ሙሉ ይሄ ባንክ ስቴትመንቱ ምናምን በኋላ ወይ ሶሪ ኖ እኔ ልጄን በድለላ በሆነ ነገር አይደለም ማገኛት በሆነ ይኸውልሽ ሀቢባ ከስልሽ እንዲህ እንደ ቀልድ ልጄን እኔ ወላሂ ነው የምልሽ። አይ ነው ብዙ ነገር ልጄን እንደ ቀልድ ማግኘት አልችልም ወላሂ በጣም ለረጅም ጊዜ ማለት ነው። ያ ደግሞ እኔን ያደረከኝ ነገር ክፍያህ ነው። እኔ በጣም ብዙ ነገር ሆኛለሁ። ጎበዝ አንቺ እያስከፈልሽኝ ነው። አንበሳ በልጄ ተበቀልሽኝ። በልጅማ አይደለም እኮ የምትቀጪው ተይ እንጂ ክፍያ ነው ትለኛለች እንዴ? ጎበዝ አንቺ በልጄ እንዴ እየነገርኳት ነው ዲቴል። በጣም እየናፈቀችኝ ነው ልጄ። እንደዚህ አይነት ስሜት ይሰማኛል ልጄን አሳየኝ እያልኳት አታሳየኝም። እንደዚህ አይነት ቀላቀል ልጅሽ እኔ ሆኜ ነው ባለፈው የሚያሳየው። ህፃንሽ እንደ አንቺ በልጅ የምትቀጪ እኔ ከእንደዚህ አይነት ሰው ጋር ነው እስካስብ ድረስ ነው። አንተ ይሄን ነው እያስደመምከኝ ያለው። የሰውኛ ባህሪ ምንም እያየውብክ አይደለም። ልጅ ነው ታያለህ። ኦኬ ሰውኛ ነው ኦኬ ልጅ አለማሳየት። ቆይ እሱን አይደለም ልሽ እስቲ ልልሽ እኔ ልጄን ለማግኘት እያልኩኝ ሀቢባ ከእሷ ጋር በስነ ስርዓት ነው ማውራው። በስነ ስርዓት ልጄን ማየት ስለም እነግራታለሁ። ልጄ በጣም ትናፍቀኛለች። እኔ አንድ ነገር ልንገርህ ላውራ ልጄ እናትም ትፈልጋለች አባትም ትፈልጋለች። አረ ልጨርስልክ። እናትም ትፈልጋለች አባትም ትፈልጋለች። ለምን ትቀጭኛለሽ? መቅጣቱን ለምን ማንም አልቀጣህም። እኔ እኮ አሁን ያልኩህ እኮ ነው እኔ ላይ ላደረከው ነገር ክፍያክ ነው አልሽው እኮ ማሪ። በቃ የነበረው ነው የምልሽ። አሁን ያያል እናቴ ትሙት አንድ ላይ ማሳደጉ ምናምን በዚህ አንድ ወር ውስጥ ጠይቂያታለሁ። እናቴ ትሙት ጠይቂያታለሁ። እንዴ እየጠየኳት አይ እንዲህ እንደዚህ ይኸውልሽ ጠየኳት። ቤት እያለች ልጅቷ በጣም ናፍቃኛለች ምናምን እሺ እኔ እመቤቴ ይኸውልህ አንድ ነገር ልንገርክ። ክፍያህን አልኩህ አይደለ? ይሄንን ቃል ነበር ከኔ የምጠብቀው። እሺ ይሁንልህ። አንተ ምን አይነት አስተሳሰብ ሰይጣናዊ አስተሳሰብ እንዳለ ሁለታችንም እናውቃለን። ግን ደግሞ ማለት ነው አሁን ልንገርህ እንዴት ታወራለህ? ሺህ ዓመት አታወራ። እኔ ላውራና ልቋጭ። አንቺ ሺህ ዓመት አውሪሽ። አንቺ ሺህ ዓመት ነው የምታወሪው አይደለም? እሺ አውራ ሚውት አደረገችልክ ሀቡዬ። አይኖ እኔ በስልሽ በልጅ ቀልድ አይኖ ሴንስ እንድታረግ ምናምን ብዬ እነግራታለሁ። ማታ እንደዚህ በህልሜ መታ እኮ ምናምን ባያት ደስ ይለኛል ልጄን ምናምን እላታለሁ። ስልሽ የሆነ ነገር እኔ እኮ ትለኛ እናቴ ትሙት ነው የምልሽ። ልጄ ከረጅም ጊዜ በኋላ በአንድ ዓመቷ ትቻት ሄጄ ስልሽ ይሄ 8 ወር 9 ወር ምናምን አይቻት አላቅምና የሆነ ጊዜ ሳያት አወቀችኝ። የሮጣ መታቀፈችኝና እሱን ነገር ሁላ ሴንስ ታደርጋለች ብዬ አስብ ነበር። ማለት ምን ያህል እንደምትፈልገኝ ይኸውልሽ ሀቢባዬ 9 ወር እኔን አይኔን አይታኝ አታውቅም። እና የሆነ ቀን በቃ ለምኛት ምናምን ሄድኩና ከዛ አየችኝ። ስታይኝ እየሮጠች መጣ አቀፈችኝ። አውቃኝ በአንድ ዓመቷ ትቻት የሄድኳት ልጅ እየሮጠች ከዛ እሱን ነገር ሴንስ ታደርጋለች ምናምን ብዬ በሌላም ቀን እንደዚህ በርዲዋል እኔ ያዛለት ምን ብዬሃለሁ? የሁለታችን ልጅ ናት። ልጃችን የእናትም የአባትም ፍቅር ያስፈልጋታል። እኔ እንደ አባት የሚያስፈልጋት እንደዚህ ላደርጋች። የአባት ፍቅር ሌላ ነው፣ የእናት ፍቅር ሌላ ነው። በጣም ቁም ነገር ያወራንበት ጊዜ ነበር። ይሄ አንድ ላይ ማሳደጉን ምናምን ይሄ አንድ ላይ ማጫወቱ ምናምን ተወው። ታያለህ እርሰው ጭራሽ ከአይምሯችሁ ይውጣ ሀቡዬ። ይሄ አንድ ላይ ማሳደግ ልጅ አንድ ላይ ማጫወት አንድ ላይ ስለነሱ ነገር አላወራውም። አይ ለሀቡ ነው እየመለስከው
ለአቡኑ እኔ ነኝ የጠየኳት። አብራችሁ አጫውቷት በሳምንት ዊኬንድ ላይ ለሷ ነው የመለስከላት። አብራችሁ አጫውተሽ ታውቂያለሽ እኮ ፍቅር ምንድን ነው የምትዋሺው? ኖ አሁን እሷ ወይኔ ጌታ ሆይ እኔ እሺ አውራ ያጫወትክበትን ሞመንት ሁሉ ነገር ተናገር። ተናገር። እሺ ሀቡዬ አይ ነው እንትን እኮ አያስፈልግም ነበር እኮ እዚህ ቴክኒክ ውስጥ መግባት። ብቻ እኔ እልህ ነው ካለባችሁ ሁለታችሁም ትዋደዳላችሁ እኮ ግን ልጅነት በእናትሽ ተይ እንደዚህ አትበይ። አይ እንዲህ ሞሎች መውሰድ ማዝናናት የሆነ አንቺ ባልሽው ጭራሽ የማይሆን ነገር ነው። ለምን እኮ እንዴት ነው የሚሆነው? በእናንተ እልህ እሷ እንዴት መሰለህ የሚሆነው? ጥሩ ነገር አመጣ መተህ ታያለህ፣ ታጫውታለህ ምናምን፣ ግን መቼ ማምኜ አልሰጥህም። ልጅቷን አልሰጥህም። ቃል በቃል ነው። ኦኬ ለምን? አመሰግናለሁ። በቃ ተይው ሀቢባ ይመልሳ። ተይው ሀቢባ ተይው። አይ ምን መሰለሽ ፍቅርዬ፣ እኔም እናት ነኝ። ይኸውልሽ እኔም እናት ነኝ። ተይው ሀቢባ በአላህ እና ተይው በአላህ የሁለታችሁንም ፍቅር እኩል እያገኘች ማደግ አለባት። አንደኛ የእናንተ እልህ ልጅቷ ከእናቷም ከአባቷም ጋር አብራ መሆን የእናንተ አትበይ ሀቢባ እኮ በእናንተ እልህ የምለው እኮ የሁለታችሁ እልህ ተጋብታችሁ ለማለት ፈልጌ ነው። እሺ ምን መሰለሽ ይዛችኋት አብራችሁ ሞል ወስዳችሁ አጫውታችሁ አይስክሬም ገዝታችሁ አሳስቃችሁ አንቺ ወደ ቤት ይዘሻት ኪ ገባሽ? በቃ ችግር የለም ሀቡዬ ተይው። ይሄን ጥያቄ አናንሳው። ተይው እንዝጋው ሀቢባዬ ተይው። ይኸው እሱም ይዘጋል። ሀቡዬ ለምን ትቸገሪያለሽ? ለምን አንቺ አይደለም ልጆቼ እኔና አባታቸው አብረናቸው ስንሆን የሚያገኙትን ደስታ ስለማይ ነው። ለሁለት ወስደን ስናጫውታቸው አንዳንዴ ደግሞ በቃ ልጆች የሚያገኙትን ደስታ የእናንተም ልጅ እንድታገኝ ብዬ ነው። እናንተ ገና ሀቡዬ ተይው ተይው። ኦኬ ተይው ችግር የለም። እኔ እንደዚህ አይነት ነው እንዳፋት የለኝም። ተይው በቃ ነው። እሱም ተስማምቶበታል፣ እኔም ተስማምቼበታል። ምሬ ተስማማሁበት። ልጅቷ ፍቅር ታገኝ ምሬ ተስማማሁት። ጫወት ምን ይበል ግን አልሰጠውም ነው። ታውቂያለሽ እናቴ ትሙት በልጅ አልደራደርም ታውቂያለሽ። እሺ እሺ እሺ። እኔ እኮ አሁንም ያልኩህ ትወዳታለህ፣ መተህ አጫውታት። ያባት ፍቅር ስጣት። እቺን ቃልሽን እንዳትረሺ አሁንም እሺ እንዳትረሺ። በቃ ችግር የለም እንዴ ደግሞ በቀን ጠይቀኝ ደግሞ በአላህ ተይውሽ። እሺ በይኝ በአላህ ግን ለልጃችሁ ስትሉ ግን ብትስማሙ ጥሩ ነበር። በቃ አንቺ በጣም ጀግና ሰው ነሽ። እንዳትረሺ ያው ነው ንግግርሽን ማሪ። እመቤቴን አረሳውም እግዚአብሔርን መቼም ማለት እንዴ ጭራሽ ልታስፈራራኝ ነው እንዴ? አረ እመቤቴን አረሳውም። አረ እኔ እያስፈራሩ አይደለም ልታከሳስሪ ነው ደግሞ አለ እያስፈራሩ አይደለም። እሺ ሀቡዬ በቃ እሺ ችግር የለም። ይሄ ቃል ለኛ ሁሌም ምልክ ነገር ነው። ሁሌም ምልክ ነገር ነው። ሀቡዬ አልሰጥህም ልጄን መተህ ማሳየት በቃ ሁሌም ነው። አንዴ ፍቅርዬ ምክንያትሽን ንገሪው። አንተ በትክክል አትይዛትም፣ ትወድቅብሃለች፣ ትሰበርብሃለች ወይ ደግሞ አትጠነቀቅላትም ብዬ ስለምፈራ ምንድነው ምክንያትሽ? አባት ልጁን ይዞ ሄዶ አጫውቶ ሞል ወስዶ አጫውቶ አይስክሪም ገዝቶ ይዞልሽ ቢመልስ ለምሳሌ አብረሽ መሄድ ካልፈለሽ እሱ እንኳን ይዞ ለአንድ ሰዓት ለሁለት ሰዓት ፍርድ ቤትም እኮ ይፈቅዳል አይደል? ለአንድ ሰዓት ለሁለት ሰዓት አባት ልጁን እንዴ ምንድነው ሪዝንሽ? ኬርለስ ነህ ነው? ትጠፋብሃለች፣ ትወድቅብሃለች፣ አትጠነቀቅላትም እንደኔ ነው? ሪዝኑን ንገሪው። ቴንኪው አስተሳሰቡን ስለማውቀው ነው እኔ ያለፍኩት ከሱ ጋር ሆኜ ያለፍኩትን ነገሮች ስለማውቅ እሺ በቃ ይሄው ሀቢባ እኔ ከእንደዚህ ነገር መያዝ አልፈልግም። እሺ አለሽ እኔ ልጅን አልሰጥም። በህግ ጠይቀኝ በቃ በቃ እሺ ቴንኪው እሺ እኔ እናታችሁ በቃ ዘጋ ነው። እሱም ኔትወርክ እያስቸገረው ነው። ሁላችንም ደካማ አባት ተስማማን ማለት ፍቅር አለ እኮ መሀላችሁ። እናንተ ብትስማሙ የእውነት ሁለታችሁም ጥሩ ሰዎች ናችሁ። ለምን አትስማሙም? ሀቡዬ እሰማለሁ አለሁኝ። ሀቡዬ ያለው ተቋርጠ ነበር። እሺ በአላህ በቃ ችግር የለም። ለእኛ በዚህ ልክ ደክመሻል አይደለ? በቃ ችግር አስፈላጊ ነገር ካለ ኢንስታግራም ዋትሳፕ ክፈት ብለሽኛል። ዋትሳፕ ከፈት ቁጥር ካለኝ ዋትሳፕ ከከፈት ዋትሳፕ ላይ እናወራለን። ባንክ ስቴትመንታችሁንም ሁለታችሁ ማውጣችሁ ትልኩልኝና ሀቁ ማን ጋር እንዳለ ይወጣል። እንደገና ደግሞ ዊ ኔትወርክ ነቀለው ሴም ካርዱን ያው ቃል ገብቷል እዚህ ጋር ህዝብ ፊት ሴም ካርዱን አውጥቶ ፍቅርም ይዟታል ኔትወርክ
አልያዘኝም አለው እየሰማሁሽ ነው። አዎ ሴም ካርዱን ነገ ፋይዳ ካርዱን አስወጥቶ ሴም ካርዱን ከመጣና ከጻፈ አስገቡት። እሺ ሴም ካርዱን አውጥቶ እንደሚሰጥሽ ቃል ገብቷል። ከዛ ሴም ካርዱን ከሰጠሽ አንቺ ችግሩን መፍታት ትችላለሽ። ቻናሉን ሪከቨር ማድረግ ትችላለህ ኢንሻአላህ። ስለዚህ አሁን ከጻፈ ዳታ ነው መሰለኝ ይዘጋበት እና ፍቅር አይኖ በጣም ከሪሌሽንሺፕ ታሽባ ተገናኝታ እኔ አብረሽ ኑሪ ምናምናለም ተገናኝታ ልጇን ታሳያለች። ከልጃቸው ጋር አብረው ጊዜ ያሳልፋሉ። የሰለጠኑ ሀገራት ያሉ ሳቡት ፍላወር እየላከ ነው። የሰለጠኑ ሀገራት ያሉ ነጮችም አረቦችንም ብናይ በጣም በከባድ ነገር ተለያይተው አይደለም እንደናንተ እንደዚህ በቀላል ነገር ቀርቶ በከባድ ነገር ተለያይተው ለልጆቻቸው ሲሉ እየተገናኙ በሳምንቱ መጨረሻ ልጆቻቸውን አብረው ያጫውታሉ። ልጆች እንዳይነቁ እነሱ መጣላታቸውን እንዲኖር አልፈልግም። ስለዚህ ሁለታችሁ ኢቭን ወደፊት የየግል ህይወታችሁ ብትኖሩ ራሱ አንቺም የራስሽን ትዳር እሱም የራሱን ትዳር ብትይዙ እስቲል እናትና አባት ናችሁ። የወለደ ተለያይቶ አይለያዩም። ለዚህቺ ልጃችሁ ስትሉ እየተገናኛችሁ ተከባብራችሁ ልጃችሁን አብራችሁ ብታሳድጉ መልካም ነው ላለው። ለምን ማሰብ ያለባችሁ ለልጃችሁ ነው። ሌላ ሁሉም ነገር ያልፋል። እመኑ፣ ሁሉም ነገር አላፊ ነው። ልጃችሁ ትበልጣለች ከዚህ ሁሉ ነገር። ወደዚህ ምድር ያመጣችኋት ልጅ ትበልጣለች። በቃ እንዴ ተፈጥራለች። ገባችሁ? ስለዚህ ግዴታ እናንተ ግዴታ አይደለም እኮ መፋቀርና አብሮ መኖር፣ መከባበር ግን ግዴታ ነው። ተከባብራችሁ ልጃችሁን አብራችሁ አሳድጉ። ግዴላችሁም ዚህ ዘ ቤስት ማንም ይመስክር። የትኛውም ሃይማኖት አባት፣ የትኛውንም ዳኛ፣ የትኛውንም ሰው ብትጠይቁ አዎ ለልጃችሁ ስትሉ ተስማሙ። አንድ ቤት ኑሩ አይደለም። ለልጃችሁ ስትሉ ተስማምታችሁ ተከባብራችሁ እየተገናኛችሁ ለልጆቹ ፍቅር ስጡ። ምንም እኮ አይከብድም። በሳምንት እሑድን 2 ሰዓት ወይ 1 ሰዓት ለልጃችሁ ብትሰጧት በቃ ችግር የለም። እኔም እኮ ቅድም በጣም አግሬሲቭ ሆኜ የመለስኩልሽ ይሄ ምንታረቅ መስሎሽ ስለ እርቆ ስለ አንድ ላይ ስለማለት ምናምን ስላወራሽ ነው ኖ ያልኩት እንጂ እኔ እኮ በጣም ነው ደስ የሚለኝ ልጄ የአባት ፍቅር አግኝታ እንዴ። እኔ ሁሌ የሚያሳስበኝ ነገር እመቤቴን እግዚአብሔርን ነው የምልሽ እኔ ልጄ ነገ ይሄ የሆነ ጉድለት እንዲሰማት አልፈልግም። ገባሽ? መቶ ያጫውት እኔ በጣም ነው ደስ የሚለኝ። ያጫውት የፈለገውን ነገር ይበል። ግን እኔ እና እሱ የሚባል ነገር የለም። ቅድም ያው ላንቺ ነው ስለሱ አልነበረ የሚያወራ ነው ፍቅር። ስለምንድን ነው በትክክል ጥያቄ ተጠይቀሽ የመለሽውን መልስ በስነ ስርዓት መልሰሻል አይደለ? አሁን ጻድቅ ልትሆኚ አትሞክሪ። የምን ጻድቅነት ነው? የነበረው ይዞ መሄድ ወይንም አብራችሁ ይዛችሁ ሄዳችሁ ማጫወት ወይንም እሱ 2 ሰዓት 3 ሰዓት ፈቅደሽለት ይዞ ሄዶ ሞል ልጁን አጫውቶ አይስክሪም ገዝቶላት አሳስቋት አምጥቶ ለእናቱ ያስረክባታል። ኢቭን የተለያዩ ባልና ሚስቶች ፍርድ ቤት ራሱ የሚፈርድላቸው ምንድን ነው? በሳምንት 1 ቀን አባት ለ2 ሰዓት ለ3 ሰዓት ወስዶ ልጁን አይቶ እኮ አይኑ እዚህ ጋር ማስመሰሉ አስፈላጊ አይደለም። አሁን ፍቃደኛ ካለ ለሀቢባ ያልሻት ነገር ሌላ ነው። አሁን ደግሞ መተሽ ሌላ ነገር ልትይ አትሞክሪ። ለእኔ በምን ልክ እንደምታሰቃይኝ ራሴ ነኝ የማውቀው። ስለዚህ አያስፈልግም ሀቢባዬ፣ ግልጽ ነው ያለችውን የምትመልሰውን መልስ መልሳልሻለች። ከዛ ባለፈ ያለውን ነገር ታወሪኛለች በስነስርዓት። ይሄ ቤትዮም ማለች አውሩኝ፣ የምናደርገውን ነገር አብረን እናደርጋለን። እሺ ሀቢባዬ፣ ከዛ ባለፈና ይኸውልህ ፏድዬ ነገ ዋትሳፕ ክፈት። ከዛ ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ አደርግልሃለሁ። ሁለታችሁም ባንክ ስቴትመንቱን አውጥታችሁ ትልኛለሽ። ኦኬ ሀቢባ ብዬ ሰርች ማድረግ ነው። ኖ እኔ ነኝ ሀቢባ ነኝ ብዬ ቮይስ ማድረግልህ እኔ መጥቼ። ኦኬ እሺ፣ ክሬት ካረኩኝ ይመጣልሻል። አዎ ክሬት ስታደርግ ይመጣልኛል። ቁጥርን ሴፍ ስላደረኩት ፉአድ ዋትሳፕ ክሬት አደረገ ብሎ እኔ ጋር ያለሽ። አዎ ቁጥር ግን ሰታኛለች ፍቅር። በቃ ችግር የለም። እሺ አዎ እሺ። ስለዚህ የሱ ጉዳይ ተፈታ። በቃ የሱ ጉዳይ ተፈታ። አሁን የቀረችው አንድ ጉዳይ የሴም ካርዱ ነው። እንዴት ነው የምትገናኙ? እኮ ስለነሱ ልናወራ ነው። ዲቴል ስለነሱ ነገሮች እንድናወራ ስለሙሉ ነገር እኔ እንጃ
ቢዚ ነህ። እሺ ከነገ ወዲያስ? ነገ ሜቢ ስኬጁልህን ፕሮግራምህን ካላወቅህ ስራ ካለ ከነገ ወዲያ ስልሽ አሉኝ ስራዎች ምናምን ስቲል ሀቢባዬ ዛሬ ወላሂ ነው የምልሽ ሌላ ነገር እንዳይመስላችሁ እና ደግሞ ወንጀለኛ መባል ስላልፈለግኩ ነው ጥዬ የመጣሁት። እንዳልኩሽ ወላሂ ሰው ቤት ነው ያለሁት። ወላሂ በጣም እናመሰግናለን። አሁን እሄዳለሁ ገና ማለት ነው ወደ ቤቴ መሄድ ያለብኝ። እዚህ አላድርም፣ ማድርበት ቦታ አይደለም። ሰው መሄድ አለብኝ። ለዛ ብዬ ነው እንትን እና ችግር የለም እና እናወራለን። አውሪኝ፣ በውስጥ የፈለግሽውን ነገር ጠይቅኝ፣ ምላሽ ሰጥሻለሁ። ሴም ካርዱን አሁን በዚህ ህዝብ ፊት ሴም ካርዱን ልትሰጣት ቃል ገብተህላታል አይደል? ችግር የለም። ልሰጣት ሲም ካርዱን ነው የምትፈልገው? ቆይ ሀቢባዬ ሲም ካርዱን ነው ያንን ነገር ለማስመለስ ነው አይደል? ሲም ካርዱን እንጂ ብዙ ነገሬ በቃ ችግር የለም። እሱ አሳስብ። ስለዚህ ሲም ካርዱን ሰጥሻለሁ ብለህ ቃል ግባላት። መውሰድ ኖ እሱን ነገር እንትን ብላ ተጠቅማበት እኔ ከብዙ ነገር ጋር ያያዛል። በቃ የኔ ፍቅር ሴም ካርዱን ሰጥቶሽ ተጠቅመሽ ጉዳይሽን ቻናልሽን ሪከቨር አስደርገሽ ትመልሽለታለሽ። ሴም ካርዱን አይደል? ችግር የለም። እሱ አሳስብም። የራስሽን ቁጥር ታስቀይር። እየተጠቀመበት አይደለም ማለት ምን ያደርግለታል እንዴ? ብዙ ነገር ወላሂ ነው የምልሽ። ፋይዳዬ በሱ እኮ ነው። ምን ሆነ? ቆይ ችግር የለም። የራስሽን ቻናሉን ሪከቨር ካስደረግሽ በኋላ እኮ የራስሽን ቁጥር መቀየር በስምሽ የወጣ ሴም ካርድ ቁጥር ማስቀየር ትችያለሽ እኮ ቻናሉ ላይ። በቃ እችላለሁ። ቱ ስቴፕ ቬሪፊኬሽን አልጠቀመውም ስላለ ችግር የለም። በሱ ቁጥር ነው የተያዘው እያልኩሽ ችግር የለም። በቃ ይሄ ሲም ካርዱን ካልተሰጋው አቡዬ የኔና አረ እዚች ጋር የምትወዱኝ ቤተሰቦች ያላችሁ እስከዛሬ ከኔ ጎን ለነበራችሁ አንቺም እሺ አቡዬ ጨርሻለሁ። ሲም ካርዱ ካልተሰካልኝ ሪፖርት ቻናሉን ሪፖርት እናደርጋለን። በቃ አንቺ ፕሮሰስ ምን እንደፈነበት ሌላ ሰው ለምን ይጠቀምበታል? ጨረስኩኝ እኔ ልሂድ ወደ ፏድ አክብረከን በእንደዚህ አይነት ሁኔታ ላይ ሆነክ መተህ ሰው ቤት ሆነ እስከዚህ ሰዓት ድረስ ስለጠበቀን እጅግ በጣም ነው የምናመሰግነው። አላህ ያክብረክ። ከዛ በፊት እንትንም ቃል ይግባልኝ በማርያም በጣም ይቅርታ ስላቋረጥኩሽ። ችግር የለም። ምን እሺ ይሄ የሲም ካርዱ ነገር ካልተሳካልኝ ኢንኬዝ ካልተሳካልኝ ይሄ ቻናል ሁለታችን የለፋንበት ነው። እሱም ለፍቶበታል፣ እኔም ለፍቼበታለሁ። ሌላ ሰው አንቺ ለምን ሰልፊሽ ትሆኛለሽ ታዲያ? ለምን ለእኔም አታስቢም? አንተም ለፍተሃልና ለምን እንካፈለው? ለምን አብረን እንካፈለው? መካፈል አይደለም። ለምን አብረን እንጠቀምበት አትይኝም? አሁን እውነት እያሰብሽልኝ ከሆነ እንደ ያንተን ቻናል መመለስ አልፈልግም። አቡዬ ከአንቺ ጋር መጨረስ ያለብኝን ነገር ጨርሻለሁ። ትክክለኛ ጥያቄ ቆይ አንዴ ትክክለኛ ጥያቄ የጠይቀው ፍቅር እንደዛ ከሆነ እኔ ማተም ካልተጠቀምነው ይዘጋ ከሆነ ለእኔ ካሰብሽልኝ ለምን ታዲያ አብረን አንሰራበትም እኮ ነው እያልሽ ያለ። እንደዛ ለምን አትለኝም ነበር? ድሮ ጀምራ ለምን አላለችም እንዴ? አንተ ቻናል አንተም የራስህ ቻናል አለ፣ እኔም የራሴ ቻናል አለ። አንቺም የራስሽ ቻናል አለሽ። 2 ቀን አልቆየሽም ቻናል ክሬት ስታረጊ። በቃ እኔ አሁን ሌላ ነገር ውስጥ አልገባ። ጨርሰናል አይደል? ወደ ኋላ አትመልሽም። እኔ በቃ እንትን ብሎኛል። ዋድጌ በጣም ነው የምናመሰግነው። እሺ አክብረህ ስለመጣ በጣም እናመሰግናለን። ነገ ማለት ነው ዋትስአፕ ክሬት አድርግ ፕሊስ። እሺ እሺ እናመሰግናለን። በዚህ ሰዓቱ በጣም ስለሄደ እዛው ማደር ከቻልክ አድረህ አይደለም ማድርበት ቦታ ለዛ ነው። እሺ እናመሰግናለን። ቴንክ ዩ በጣም ነው የማመሰግናችሁ ሁለታችሁንም እና እዚህ ያላችሁ ሁሉንም ነገር እያያችሁ የነበራችሁ ሰዎች ሁላችሁንም በጣም አመሰግናለሁ። በጣም ወዳችኋለሁ። ሀቢባም ቤታዮንም በጣም ቴንክ ዩ አመሰግናለሁ። ወዳችኋለሁ። እሺ ሁላችሁ እኛም እንወድሃለን። ፍቅር ስለዚህ ፏድ እንግዲህ ቃል ገብቷል። ነገ ዋትሳፕ ክሬት ያደርጋል። ስቴትመንቱን ሁለታችሁም ትልኩልኛላችሁ። ሀቃችሁ ይወጣል በዛ ጉዳይ። በሴም ካርዱ ጉዳይ ደግሞ ይኸው እንግዲህ ህዝብ ፊት 26800 ህዝብ ፊት ሴም ካርዱን ሰጣታለሁ ብሎ ቃል ገብቷል። እንደሰጠሽ አንቺ ደግሞ ሞክረሽ ቻናልሽን ካስመለስሽ ቁጥሩን ቀይረሽ ሴም ካርዱን መልሽለት። እሺ አደራ። እሺ ካልተሳካ ሴም ካርዱን ሰጥቶሽም ቻናሉን ሪከቨር ለማድረግ ካልተሳካ
ጋይስ ለምንድን ነው አናረግም የምትሉት? ሪፖርት ማለት ሌላ ማንም ባዳ ይብላ። እሷና ፉአድ ለፍተው ሀ ብለው ከፍተው የመሰረቱት ቻናል 193,000 ያደረሱት ቻናል ማንም ይብላ። ፉአድ እኔ ጋር አይደለም እኮ አለ። አይ ቻናሉን ይሄ አናረግም የሚሉ ሰው ወይ የሚያውቁ ሰዎች ናቸው። ቻናሉ ማን ጋር እንዳለ የሚያውቁ ይሆናል። ቻናሉማ ደስታ ቲቪ ነው ያልሽኝ? ደስታ ቲቪ ማን ነው? ደስታ ቲቪ ቪዲዮ ዳውንሎድ ሲያደርግበት አፕሎድ ሲያደርግ መጠየቅ አለበት። ደስታ ቲቪ ይሄንን ቻናል ይጠየቃል ቪዲዮ ፖስት ከተደረገበት። እሺ እና ለልጃችሁ ስትሉ ተስማሙ። ያው ታርቀናል ብላችኋል፣ ታርቃችኋል ግን አልተስማማችሁ። ብትስማሙ ጥሩ ነው። ተስማሙ። እሺ በእናትሽ ስለ ልጅሽ አስቢ። አሁን ነርቨስ ስለሆንሽ ነው። እንደ እናት ግን ስለ ልጅሽ ብታስቢ፣ ልጅሽ ሴት ልጅ በተለይ ሴት ልጅ ለአባቷ ነው። ይኸውልሽ አንቺ ለፍተሽ ደክመሽ ብታሳድጊ ነገ ሲያድጉ አባቴ ማለታቸው አይቀርም፣ አባቴ ማለቱ አይቀርም። ሴቶች እንዲህ ናቸው። ምንም ብትደክሚ ብቻሽን ብትለፊ ነገ አድጋ አባቴን ብላ ነው የምትሄደው። ስለዚህ ሞኛ ትሁኚ። ካሁኑ አባቷን እንድታገኝ ጊዜ አብረው እንዲያሳልፉ ፍቀጂላቸው። እሺ እኔ ማር። እሺ እናቴ በጣም ነው የማመሰግነው። እናንተም ከጎኔ ስለነበራችሁ አንቺን ቤት ታዩን ለእኛ ጉዳይ እስከ አሁን ድረስ ያመሻችሁ ቤተሰቦቻችን በጣም ነው የማመሰግነው እና ሲሞንም ስቀበል እናገራለሁ፣ ሲሳካልኝም እናገራለሁ፣ ሳይሳካልኝም አንድ ላይ ሪፖርት እናደርጋለን። እስካሁን ስላስመሻችሁ በጣም ይቅርታ። አመሰግናለሁ አብዲ የኔ እናት። እሺ እናት ምንም ችግር የለውም ማሪ፣ አይዞሽ። እሺ በጣም እኮ ተጓደዳላችሁ፣ ፍቅራችሁ አይናችሁ ላይ ያስታውቃል። ሰይጣን መሀላችሁ ሀውዬ ዝም በይ እንጂ በእውነት ማየት ሙት። እኔ ሁለታችሁ አይን ውስጥ ፍቅር እኔ ልውጣ። እኔ ቻው፣ ቻው፣ ደህና ደሩ። እሺ እኔ ማር ሰላም ደሪ። ይዋደዳሉ እኮ ማየት ሙት ይዋደዳሉ። እልህና ሰይጣን ነው እንጂ ገና ደግሞ ህፃናት ናቸው ሁለቱም። እኔ ማሮች ይህን የመሰለ ፍቅር ባይከሽፍ ምን አለበት? አስታርቂያቸው። እልህ ላይ ናቸው። እኔ ምን ብዬ ቤታ ለምን ወጣሽ? እልህ ላይ ስልክ እየተደወለብሽ ነው አይደል? አስር የምትወጪው እልህ ላይ ናቸው። አበባ ከምትሰጡኝ ምን ነው ታርጌቴን ብትሞሉልኝ።